ዓለም በጨለማ ተውጣ የሰው ልጅ ተስፋ ቆርጦ የነቢያት ትንቢት የሚፈጸምበትን ቀን በጉጉት ሲጠባበቅ ለዘመናት ኖሯል። ያ ቀን ግን ደረሰ። የሰማይና የምድር ጌታ የዘላለም ንጉስ የሰው ልጅን ቀንበር ሊሰብር አንድ እንግዳ ወደ ምድር መጣ። ይህ እንግዳ እንደ ምድር ነገስታት በወርቅ አልጋ በቤተ መንግስትም አልተወለደም። እንኳን ለብርሃነ ልደቱ በሰላም አደረሳችሁ። ይህ ዜማረ ሚዲያ ነው። ዛሬ በበዓሉ ድባብ ውስጥ ሆነን ታሪክን ወደ ኋላ ልናስታውሳችሁ ነው። ነፍሳችሁን በመንፈሳዊ ጣዕም ልናረሰርሳት ወደ እናንተ መተናል። ዓለም በብዙ ጫጫታና ግርግር ውስጥ ባለችበት በዚያ ወቅት እስኪ ለጥቂት ደቂቃዎች ቆም በሉ። ከቤተልሔም ኮከብ ስር ከግርግሙ ትህትና ፊት እናም ካልተነገረለት የእንግዳው የፍቅር ጉዞ ጋር አብረን እንቆይ። የቤተልሔሙ እንግዳ የተሰኘው ልዩ ትረካችን ከልደት እስከ ቀራንዮ ያለውን ድንቅ ጉዞ በዝርዝር ይተርክላችኋል። ይህንን ታሪክ ስትሰሙ የህይወታችሁን ትርጉም፣ የበዓሉን እውነተኛ ለዛና የአምላካችሁን ጥልቅ ፍቅር ዳግም እንደምታገኙት ተስፋ እናደርጋለን። ለመንፈሳችሁ ምግብ ለልባችሁም ሰላም የሚሆኑ እንዲህ ያሉ ዝግጅቶች እንዲደርሷችሁ የዜማረ ሚዲያ ቤተሰቦች ካልሆናችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን አብራችሁን እንድትሆኑ በአክብሮት እንጋብዛችኋለን። አሁን ቀጥታ ወደ ትረካው እናልፋለን። መልካም ቆይታ። ቤተልሔም ያቺ ትንሽ ከተማ በታሪክ መዝገብ ስሟ ደምቆ እንዲጻፍ ያደረገውን እንግዳ አስተናገደች። ዛሬ የምንተርክላችሁ ስለተወለደው ሕፃን ብቻ አይደለም፣ ስለመጣበት ታላቅ ዓላማ፣ ስላሳለፈው መከራና ስላሳየው ተአምራዊ ፍቅር እንጂ። የመውለጃዋ ቀን የደረሰባት ማርያም ከዮሴፍ ጋር ወደ ቤተልሔም ስትገባ ከተማዋ በእንግዶች ተጨናንቃ ነበር። የእንግዳ ማረፊያ ቤቶች ሁሉም ዝግ ነበሩ። የሰው ልጅ በሩን ሲዘጋበት፣ እንስሳቱ ግን በረታቸውን ለቀቁለት። በዚያች ቅዝቃዜ በበዛበት ሌሊት አምላክ ሰው ሆኖ በግርግም ተጣለ። ሰማይ በምስጋናም ተሞላች። መላእክት ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰውም በጎ ፍቃድ እያሉ ዘመሩ። እረኞች የምስራቹን ሰሙ። ሰብአ ሰገድም ከሩቅ ምስራቅ በኮከብ እየተመሩ መጡ። ወርቅ ዕጣንና ከርቤን አቀረቡለት። ይህ ልደት ግን ሰላም ብቻ ሳይሆን ለአምባገነኖችም ስጋት ይዞ መጣ። ንጉስ ሄሮድስ አዲስ ንጉስ ተወለደ የሚለውን ወሬ ሲሰማ መንበሩ ተናወጠች። ያንን ሕፃን ለመግደል በቤተልሔም ያሉ ሕፃናትን ሁሉ አስጨፈጨፈ። ነገር ግን የቤተልሔሙ እንግዳ ገና ብዙ የሚወራለት ስራ ነበረው። ዮሴፍና ማርያም ሕፃኑን ይዘው ወደ ግብጽ ተሰደዱ። ጌታችን በስደት አደገ። በናዝሬት አናጺ ሆኖ ሰርቷል። ፈጣሪ ፍጥሩን ለመርዳት የድካምና የችግርን ህይወት አሳለፈ። በዮርዳኖስም ሲጠመቅ ሰማያት ተከፈቱ። አብም የምወደው ልጄ ይህ ነው ሲል መሰከረለት። ከዚያም በኋላ ወደ ገዳመ ቆሮንቶስ በመሄድ 40 ቀንና 40 ሌሊት ጾመ። በዲያብሎስም ተፈተነ። ነገር ግን በቃሉ ድል አደረገው። ከዚያ በኋላ የጌታችን የምድራዊ አገልግሎት ዘመን ተጀመረ። እርሱ በሄደበት ሁሉ ተስፋ፣ እርሱ በሄደበት ፈውስና ሰላም ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ በተመላለሰባቸው ዓመታት እርሱ የሰማይና የምድር ጌታ መሆኑን በተግባር ያሳየባቸው ተአምራት ስፍር ቁጥር የላቸውም። እነዚህ ተአምራት ለስሙ ዝና ሳይሆን ለሰው ልጅ ያለውን ጥልቅ ርህራሄና መለኮታዊ ስልጣን የሚያሳዩ ነበሩ። የጌታችን የመጀመሪያ ተአምር የተጀመረው በደስታው ቤት ነበር። በቃና ዘገሊላ በሰርግ ቤት ወይኑ ባለቀበት የድሆቹ ሙሽሮች ፊት በሀፍረት እንዳይቋጠር ያደረገው ተአምር ድንቅ ነው። 6 የድንጋይ ጋኖችን በውሃ እንዲሞሉ አዘዘ። ያ ምንም መልክና ጣዕም ያልነበረው ውሃ በፈጣሪ ቃል ብቻ ወደ ማለፊያ ወይን ተለወጠ። ይህ ተአምር ጌታችን በጎደለ ህይወታችን ውስጥ ገብቶ ሙላትን እንደሚሰጥ ማሳያ ነበር። ውሃውን የፈጠረ አምላክ የውሃውን ባህሪ የመለወጥ ስልጣን እንዳለው ማረጋገጠ። ጌታችን በሄደበት ሁሉ ህመምተኞች ይፈወሱ ነበር። ለ38 ዓመታት በአልጋ ላይ ተኝቶ የሚረዳኝ ሰው የለም ይል የነበረውን መጻጉዕ አልጋህን ተሸክመ ሂድ ባለው ጊዜ ያ ለዘመናት የሰለለ አካል በቅስበት በህይወት ታድሷል። የአይነ ስውራንን ብርሃን ከእናቱ ማህፀን ጀምሮ ብርሃን አግኝቶ የማያውቀውን ሰው አይን በመራቁና በጭቃ ቀብቶ ሲፈውሰው ዓለምን ማየት ብቻ ሳይሆን የዓለምን ብርሃን ክርስቶስን እንዲያደረገው። ለምጻሞችንም ማንጻት በዚያ ዘመን ማህበረሰቡ የገፋቸውና ርኩስ ተብለው የተገለሉትን ለምጻሞች በመዳሰስ ፈወሳቸው። ህጉ
ለምጻምን የነካ ሁሉ ይረክሳል ቢልም እርሱ ግን ቅድስናውን ሰጥቶ አነጻቸው። ከተአምራቱ ሁሉ እጅግ አስገራሚው በቢታንያ የተደረገው የአልዓዛር መነሳት ነው። አልዓዛር ከሞተ 4 ቀን ሆኖት ነበር። አስክሬኑ መሽተት ጀምሮ ነበር። ጌታ ግን ወደ መቃብሩ መጥቶ አልዓዛር ሆይ ወደ ውጪ ና ብሎ ተጣራ። ያ ድምጽ የሞትን ሰንሰለት የሚበጥስ መቃብርን የሚያናውጥ ነበር። የሞተው አልዓዛር በመግነዝ እንደተገነዘ ወጣ። ይህ ተአምር ጌታችን በሕያዋን ላይ ብቻ ሳይሆን በሙታንም ላይ ስልጣን ያለው የሕይወት ራስ መሆኑን ለዓለም ሁሉ አበሰረበት። ደቀ መዛሙርቱ በባህር ላይ ሳሉ ታላቅ ማዕበል ተነሳ። ታንኳቸውም በውሃ ልትሞላ ቀረች። ጌታችን ግን በታንኳይቱ ላይ ውሃ ላይ ተኝቶ ነበር። በፈሩም ጊዜ ቀስቅሰውት ጌታ ሆይ ልንጠፋ ነው አሉት። እርሱ ግን ተነሳና ንፋሱን ዝም በል ባህሩንም ጸጥ በል አለው። ንፋሱም ባህሩም እንደታዛዥ ባሪያ ጸጥ አሉ። ንፋስና ባህር እንኳን የሚታዘዙለት ይህ ማን ነው ብለው እስኪደነቁ ድረስ የተፈጥሮ ጌታ መሆኑን አሳየ። 5000 የሚሆኑ ሰዎች ቃሉን ለመስማት በበረሃ ተከትለውት በዋሉ ጊዜ የሚበሉት አጡ። ጌታችን ግን 5 እንጀራና 2 ዓሳን ባረከ። ያቺ ትንሽ ምግብ በሺዎች ለሚቆጠሩ ሰዎች ተርፋ 12 መሶብ ተረፈ። እርሱ ለነፍስ ብቻ ሳይሆን ለስጋችንም የሚያስብ የሕይወት እንጀራ መሆኑን በዚያም ተአምር አረጋገጠ። በጋዴሬን ይኖሩ የነበሩና በክፉ መናፍስት ይሰቃዩ የነበሩ ሰዎችን ነፃ ወጣቸው። ሰንሰለት የማይበግራቸውን በታላቅ ጩኸት የሚሰቃዩትን ግዞተኞች በቃሉ ብቻ ፈወሳቸው። ይህ ተአምር ሰይጣን በሰው ልጅ ላይ ያለውን ኃይል ጌታችን ሰባብሮ ነፃነት እንደሰጠን ያሳያል። እነዚህ ሁሉ ተአምራት አንድ እውነትን ይነግሩናል። የቤተልሔሙ እንግዳ ወደኛ የመጣው ሊዳስሰን ሊፈውሰንና ከሞት ወደ ሕይወት ሊያሸጋግረን ነው። ዛሬም ያ እጅ አልደከመም። ዛሬም ያ ድምጽ አልጠፋም። በልባችን ያለውን ማዕበል ጸጥ ለማሰኘት፣ በነፍሳችን ያለውን ቁስል ለመፈወስ እርሱ ዛሬም ዝግጁ ነው። በዓሉን ስናከብር ይህንን ድንቅ አምላክ በሕይወታችን ውስጥ እንዲሰራ ፍቃዳችንን እንስጠው። የቤተልሔሙ እንግዳ የመጣበት ዋናው ዓላማ ሊሰቀልና የሰውን ልጅ ሊያድን ነበር። የገዛ ደቀ መዝሙሩ ይሁዳ በ30 ብር አሳልፎ ሰጠው። በጌቴሰማኔ በጭንቀት ጸለየ። ከዛም ተያዘ፣ ተገረፈ፣ ተተፋበት፣ የእሾህ አክሊልም ደፉበት። ስቀለው ስቀለው የሚለውም ድምጽ በኢየሩሳሌም አደባባይ አስተጋባ። እርሱ ግን ምንም ጥፋት ሳይገኝበት ስለኛ በደል ቀራንዮ ላይ ተሰቀለ። በዚያ በመስቀል ላይ ሆኖ እንኳን አባት ሆይ የሚያደርጉትን አያውቅምና ይቅር በላቸው በማለት የፍቅር ጥግ ምን እንደሆነ አሳየን። ሞት ግን ሊይዘው አልቻለም። በ3ኛው ቀን መቃብሩን ፈንቅሎ ተነሳ። ሞትን ድል አድርጎ ለሰው ልጅ የዘላለም ሕይወት ሰጠን። ዛሬ የገናን በዓል ስናከብር ያንን በግርግም የተጣለውን ሕፃን ብቻ ሳይሆን ስለኛ መከራ የተቀበለውንና ሞትን ድል አድርጎ የተነሳውን አምላክ እያሰብን ነው። በዓሉ የቄጤማ የዳቦና የጠላ በዓል ብቻ አይደለም። በዓሉ የፍቅር የይቅርታና የተስፋ በዓል ጭምር እንጂ። የቤተልሔሙ እንግዳ ዛሬም የልባችንን በር ያንኳኳል። በልብህ ውስጥ ቦታ አለኝ ይለናል። በዓሉን ስናከብር የተራቡትን በማብላት የታረዙትን በማልበስና የተጣሉትን በማስታረቅ ይሁን። መልካም የልደት በዓል ለሁላችሁም ይሁን። ዜማረ ሚዲያዎች ነበርን።